እንኳን ደስ አላችሁ ማስተር አብነት ከበደ በሰላም ተመልሷል። ወንድማችን ማስተር አብነት ከበርካታ ሳምንታት የውጭ ሀገር የሕክምና ቆይታ በኋላ አስደሳች በሆነ ሁኔታ መልካም የተባለ ጤንነትን ይዞ ወንድማችን ተመልሷል። ደረጀ ከበደ ከመጥፋቱ በፊት ይህንን መልእክት አድርሱለት። ዶክተር ዘማሪ ደረጀ ከበደ እግዚአብሔር የተናገረኝ ነገር አለ፣ የሰራው ያለው ስራ ትክክል አይደለም ይልሃል። ሆዳደሮቹ በዙ እንጂ ልክ እንደዚህ ገራሚ አስተማሪዎችም አሉ። አይ ዶንት ዋንት ፒስ የሚል ሰው እየተዝላችኋል። ቡትቱ ነገር ለብሶ በለቅሶ ላይ ሆነው የሚሰብኩ ሰዎች ግን ምን ቢገባቸው ነው ይሄን ያህል? ተከብላችሁ ኢየሱስ እውነት ሕይወት መንገድ ነው። ያለ ወንድ ፍቃድ እናቴ ወለደችኝ የሚለው ነብይ ጤነኛ ነው? ግን ሌላ ባልም ትዳርም ሳይኖራል ከ3 ወር በኋላ ነው ሆዷ ውስጥ የተገኘው ያለ ሴክሹዋል ኢንተርኮርስ ባይ ኤኒ ኮስት። ይሄ ልጅ ግን አበረታቱት፣ ይጠቅማችኋል። ጌታ ኢየሱስ እስከ ሞት እንደወደደ ታውቃለህ? እስከ ሞት እንደወደደክ? yes አውቃለሁ። ለምን አይወደንም? ስለኔና ስላንተ አይደል እንዴ በቀራንዮስ መስቀል ላይ ተሰቀለው? የኢትዮጵያ ሄሮድስ መንግስቱ ኃይለ ማርያም እንደነበረ ስንቶቻችሁ ታውቃላችሁ? የዛን ቀን ማታ በሬዲዮ አብዮቱ ከተከላካይነት ወደ አጥቂነት ተሸጋገረ ተብሎ በዜና ይታወጃል። ገና ለገና ይህ ልጅ አድጎ የኔን ስልጣን ይሻማል ብሎ በዚህ እብደት አናጨፈጨ። ይህ አገልጋይ ግን ከባባድ መልእክቶችን እያስተላለፈ ይገኛል። ልብ ብላችሁታል? ተጠንቀቁ አገልጋዮች፣ በእነዚህ 2-3 ዓመታት ውስጥ የማንጠብቃቸው ሽፍቶች በቤተ ክርስቲያን ይመጣሉ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? የወንድማችሁ ዲቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአዝናኝ በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ወዳጅነታችሁን አጠናክሩ። የዛሬው የጥያቄ ቻሌንጃችን የሚያስሸልም ጥያቄ ነው። ኮሜንት ላይ ከ5 መስመር ያላነሰ ከ5 መስመርም ያላለፈ የምታምር ግጥም ስለ ኢየሱስ ክርስቶስ እንድትጽፉ ፈልጋለሁ። ብዙ ላይክ ያገኘ ሰው ስልክ ቁጥራችሁን ኮሜንት ሴክሽን ላይ መጥቼ ጠይቃችኋለሁ፣ ትሰጡኛላችሁ፣ ሽልማታችሁን ትቀበላላችሁ። ቀጥታ ወደ ቪዲዮአችን። ማስተር አብነት ከበደ በሰላም ተመልሷል። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። እንዳንተ አይነት መልካም ሰው፣ እንዳንተ አይነት ልበቀና ሰው እግዚአብሔር በዚህ ዘመን ስለሰጠን፣ እግዚአብሔር በዚህ ዘመን ስላስነሳልን እጅግ በጣም ደስተኞች ነን። የነበርክበት ሁኔታ እጅግ በጣም የኢትዮጵያን ሕዝብ ያሳሰበ ጉዳይ ሆኖ ቢሆንም ነገር ግን እግዚአብሔር እንደ ጠላት ሐሳብ እንደ ጠላት እቅድ ነገሮችን ስላላከናወነ ስላንተ እንድናመሰግን ደግሞ እድሉን ስለሰጠን በጣም ደስተኞች ነንና በዚሁ አጋጣሚ ስለ ማስተር አብነት ከበደ ያልተባለ ነገር አልነበረም። በጣም ብዙ ነገር ተብሎ ነበረ። ኢቭን ከኛ ወገኖች እንኳን ነብይ ነን ከሚሉት እንኳን ስለ ማስተር አብነት ከበደ እጅግ በጣም አስፈሪና የሚያስደነግጥ ልብን የሚያስሸብር ነገር በጣም ብዙ ነገር ተወርቶ ነበረ። እሱ መልካም እረኛችን ነው፣ መልካም አባት ነው፣ መልካም ጠባቂ ነውና እጅግ በጣም ደስ ብሎናል። በጠዋቱ እንግዲህ ዛሬ እነ ብሩክ ኒውስ ምናምን ሆነው በዚህ መልኩ ተቀብለውታል። ወንድማችን ማስተር አብነት ከበርካታ ሳምንታት የውጭ ሀገር የሕክምና ቆይታ በኋላ ዛሬ ጠዋት ላይ ወደ ሀገር ውስጥ ገብቷል። እጅግ በጣም አስደሳች በሆነ ሁኔታ መልካም የተባለ ጤንነትን ይዞ ወንድማችን ተመልሷል። ቀሪ የተባሉ የሕክምና ሂደቶች አሉ እዚህ ሀገር ውስጥም በውጭ ሀገርም። ታዲያ ሕክምናውን ተከታትሎ ወደ ሙሉ ጤንነት እንደሚመለስም ትልቅ የተባለ ተስፋን ሰንቀናል። ቆንጆ የተባለ የሕክምና ቆይታም አድርጎ ዛሬ ተመልሷል። ወንድማችን ማስተር አብነት ላይ ሐሰተኞችና ሟርተኞች ብዙ ነገር
ነገር ቢሉም እሱ ሁልጊዜ ስሙን የሚጠራው ልዑል እግዚአብሔር ግን ለሀገሩ አቅቶታል። ፓስተር አብነትም ታዲያ አሁን ላይ በመልካም ጤንነት ላይ እንደሚገኝ ገልጾ በቅርቡም ወደ ስራው ይመለሳል። ቀሪ የህክምና ፕሮሲጀሮች ደግሞ እንደዛው የሚቀጥሉ ይሆናል። ከጎኑ የነበራችሁ ሁላችሁ ስታበረታቱት አይዞ ጀግና በርታ እግዚአብሔር ካንተ ጋራ ነው ስትሉት ለነበራችሁ ሁላችሁም እኛ እንደ ኢትዮጵያ ራሱ እናመሰግናችኋለን። ይሄ ለኛ በጣም ትልቅ ስጦታችን ነው። የማስተር አብነት ጤንነት እንደ ስጦታችን ነው የምቆጥረው እኔ። ምክንያቱም ስንት እናቶች እጁን እየጠበቁ እንዳሉ፣ ስንት ወጣቶች እየጠበቁት እንዳሉ፣ ስንት ትውልድ እየጠበቀው እንዳለ፣ እኛ እንኳን ከሱ ለመማር ስንት ነገር እየጠበቅን እንዳለን ይሄን ነገር ፊል ታደርጉኛላችሁ ብዬ አስባለሁኝና በዚሁ አጋጣሚ ነብይ ነን እያላችሁ ስትቀባጥሩ ስትቃዡ የነበራችሁ ቅዠታሞች እግዚአብሔር የእናንተን ሐሳብና እቅድ አላሳካላችሁም። እናንተ እንኳን በዚህ ወንድማችን ህመም ተጠቅማችሁ ቢዝነሳችሁን ልትሰሩና ጓዳችሁን ልታሳምሩ ከርሳችሁን ልትሞሉ ወዳችሁን ልትዘረጥጡ ቦርጫችሁን ልትዘረጥጡ ነበረ። እግዚአብሔር ግን እንደ ጠላት ሐሳብ ነገሮችን አላደረገም። ይህ ወንድማችን በድል ተመልሶልናል። እግዚአብሔር ይመስገን። እግዚአብሔር ክብሩን ሁሉ ይውሰድ። አንድ መልእክት አለ ዛሬ። ተጠንቀቁ አገልጋዮች። በእነዚህ 2-3 ዓመታት ውስጥ የማንጠብቃቸው ሽፍቶች በቤተ ክርስቲያን ይመጣሉ። ይፈተሻል። የሰው ልጅ ሆይ ግንቡን ንደለው እንዳለው እግዚአብሔር የተደበቅንባቸው ግንቦች ይነደላሉ። የአመፅ ግንብ፣ የርኩሰት ግንብ እንፈተሻለን። በደንብ ስሙ። ይሄ ሁሉ አደባባዩን የሞላ ለከንቱ ውዳሴ የእሱ ስም እስካልተነካ ድረስ የእግዚአብሔር ልጅ ስም ቢሰደብ ባይሰደብ ምንም መስሎ የማይታይም የተራቆተ ህይወት የሚኖር ሞራል የጣለ ጸጋውን በሴሰኝነት የቀየረ አገልጋይ ነኝ ሁሉ ባይ መንጋው እየተቦጨቀ መንጋው በሰይጣን ጅቦች እየተዘነጠለ እሱ ብሩን ይሰብስብ ይነግድ። የሳውዝ አፍሪካ ቅዱሳን፣ የአሜሪካ ቅዱሳን፣ የአውሮፓ ቅዱሳን፣ የኢትዮጵያ ከተሞች ከዋናው ከተማ ጀምሮ ያለች ቤተክርስቲያን ቅዱሳን ቤታችሁን ፈትሹ። ቤታችሁን ፈትሹ። እነማን ናቸው የናንተ ኢየሱሶች? በነገራችን ላይ እንዳለ ወልደ ጊዮርጊስ እንደዚህ አይነት ኢሹና ቶፒኮችን እያነሳ ሲያወራ በጣም ብዙዎቻችሁ ስትበሳጩና ስትናደዱ ኦፌንድ ስትሆኑ አይተናችኋል። እናንተ መንፈሳችሁ መርምሩ። እኔ ደግሞ የምላችሁ ነገር ምክንያቱም ለምን እንደሆነ ባይገባኝም በወንጌላውያን አማኞች ውስጥ እንደዚህ አይነት ቶፒኮች እየተነሱና ሲወሩ ደማችሁ የሚፈላ ሰዎች አሉ። እናንተ መንፈሳችሁ ራሱ የፈላበት ነው። ተመርመሩትሽ። ከየጌታ መንፈስ አይደለም። ቤተክርስቲያን ትጥራ። ራሳችሁን ፈትሹ። ከየትኛው መንፈስ ጋር ህብረት እያደረጋችሁ እንዳላችሁ ራሳችሁን መርምሩ የሚለውን ነገር እንድትጠሉ የሚያደርጋችሁ ስፒሪት ሆሊ ስፒሪት አይደለም። ይሄ ዴሞኒክ ስፒሪት ነው። ፖሰስ ሊሆናችሁበት ስፒሪት ነው። ይሄን ደግሞ ሐቁን ነው የምንነጋገረው። ይህ ሰው ሲናገር በጣም ትበሳጫላችሁ። ለምን እንደሆነ ስለማይገባኝ ነው። ይሄንን በመናገራችን እንደ ተሳዳቢ እንቆጠራለን። ለምን ካላችሁ የትርፋቸውን ምንጭ የዘጋንባቸው የአውሬው አገልጋዮች አሉ። እነሱ በኢየሱስ ወንጌል ሲሸክቱ አላፈሩም። ዘይት ሲነግድ አላፈረም። ሶፍት ሲነግድ አላፈረም። እርኩሰቱን ሲቸረችር አላፈረም። እንዴት አፍራል? ዋይ ውዳይ ለምን አፍራል? የሚያሸማቅቋችሁ ካሉ እነሱ ይሸማቀቁ። በወይኑ ስፍራ ወይም ደግሞ በወይኑ ግንድ ላይ ሆናችሁ የምታፈሩ ቅርንጫፎች ከሆናችሁ አትፍሩ። ለዛቻቸው አትንበርከኩ። ስም ለማጥፋታቸው አትንበርከኩ። እግዚአብሔር በስራ ላይ ነው። ለፍላፊዎች አሏቸው፣ ቅጥረኞች አሏቸው ዛሬም። ነገር ግን ኢየሱስን አይችሉትም። ይሄ ወንጌል ከዘላለም እስራት የፈታኝ የሰማይን አጀንዳ በልቤ እንዳኖር ያደረገኝ ነው። ከክፉ ህይወት የለየኝ ወንጌል ነው። መልሼ አልሸቅጥበትም። ከዚህ በፊት የሚገርማችሁ በረከት ተስፋዬ አንድ ነገር ተናግሮ ነበርና ወደ ልቤ ስለመጣ ነው ልንገራችሁ ብዬ ነው። በእግዚአብሔር ቤት ውስጥ ሆናችሁ የምትነግዱ ነጋዴዎች፣ ሸቃጮች ወደ መርካቶ ሂዱና ግቡና ነግዱ ተብላችኋል። የእግዚአብሔር ቤት ለንግድ የምትመች ቤት አይደለችም። በነገራችን ላይ በዘመኗም ጅራፍ ስራዋን ሰርታለች። እግዚአብሔር ይሄን ነገር ያደርጓል በቤተ ክርስቲያን ውስጥ በዚህም ዘመን ብዬ ኤክስፔክት ከሚያደርጉት ትውልዶች መሃል ቤተ ክርስቲያን በስማቸው እንጂ በክርስቶስ የማትጠራ ቤተ ክርስቲያን የግላቸው እንጂ የክርስቶስ አካል እንደሆነች የማይታወቅላቸው አይነት ሆዳደሮች ከርሳሞች አሉ። ይህም ብዬ ስል ግን ሁሉም አገልጋይ
የእግዚአብሔርን ቤተክርስቲያን ይሸቅጥበታል ማለት አይደለም። ልክ እንደዚህ ደግሞ እግዚአብሔር የባረካቸው ቤተክርስቲያን የኔ አይደለችም፣ ቤተክርስቲያን የክርስቶስ አካል ናት ብሎ የሚያስቡ ሰዎችም አሉ። በጣም ብዙ ሰው ቸርች አለው ማሙሻ ነው ይል ነበር። ማሙሻ ቸርች የለውም አሁንም የለውም። የቤተክርስቲያን የአጥቢያ ቤተክርስቲያን ግን አባልም አገልጋይም ነበሩ ድሮም አሁንም። ማሙሻ ቸርች የለውም ግን ደግሞ በቤተክርስቲያን የአጥቢያ ቤተክርስቲያን አገልጋይ ነኝ፣ አገለግላለሁ፣ አስተምራለሁ አለ። ሉክ እንደዚህ ነው። ጤናማ መምህራኖቻችን እነዚህ ናቸው። እነዚህንማ እንድትወዱ የሚያደርጋችሁ ስፒሪት የለም እናንተ ጋር፣ አብዛኛዎቻችሁ ጋር። እናንተ የምትወዱት ያልሰራችሁበት እጃችሁ ላይ ገባ፣ ወረሳችሁ፣ አገኛችሁ፣ ጠረመሳችሁ የምትባሉትን ብቻ ነው የምትወዱት። መልእክት ይዤላችሁ መጥቻለሁ። የሐሰተኛ ምዕመናንን መለያዎችን ለማሳየት ሞክራለሁ። አንደኛ አምላካቸውን የሚፈልጉት ለጥቅማቸው ብቻ ነው። ለፈውሳቸው፣ ለብልጽግናቸው እና ለመለኮታዊ ጥበቃቸው የሚፈልጉት ንስሐ የሚያስገባቸውን ስለ ቅድስና የሚመክራቸውን በፍጹም አይፈልጉም። ስለ መስቀሉ ቃል ማለትም ክርስቶስን በመከተል ስለሚመጣው መከራ በፍጹም መስማት አይፈልጉም። እንደውም ባክግራውንድ ላይ መስቀል ያለበት ቤተክርስቲያን ጭምር መሄድ አይፈልጉም። እና ይሄ ጌታ ዮሐንስ 6:26 ላይ ኢየሱስ እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ታምራዊ ምልክቶችን ስላያችሁ አይደለም ይላል። እና ስለ ጥቅማቸው ነው የሚፈልጉት፣ ጥቅም በሌለበት አይቀመጡም። ሌላ ሁለተኛ የህብረት ጸሎት፣ የህብረት መጽሐፍ ቅዱስ ጥናት እና አገልግሎት ደግሞ በነፃ የሚሰጥበት ቦታ አይፈልጉም። እንደ ሸቀጥ አገልግሎትን መግዛት ይፈልጋሉ። የሆነ ቦታ ሚሽነሪ እንልካለን፣ ለዚህ ሚሽነሪ የዝን ያላዋጡ ስንላቸው አይፈልጉም መስጠት። የቤተክርስቲያን ዋና ፕላን ላይ እቅድ ላይ ወይም ተልኮ ላይ ገንዘባቸውን ማፍሰስ አይፈልጉም። የሚፈልጉት ፈውስ አለ፣ ትበለጽጋለ፣ ይሄን ዘይት ወይም ይሄን ዕቃ ከገዛ ከተባለ ግዢ ካለ፣ ጸሎቱ ላይ ግዢ ካለ ይሳተፋሉ። ይሄ ነው ባህሪያቸው። እና የህብረት ጸሎት አብሮ የህብረት ጸሎት የህብረት መጽሐፍ ቅዱስ ጥናት አይፈልጉም። ምክንያቱም ሰው እንዲጸልይላቸው እንጂ እነሱ መጸለይ አይፈልጉም። እንደርድርላችሁ ካልን በጣም ብዙ እናንተ የፎረሻችሁበትን ነጥብ ፈልፍለን ማውጣት እንችላለን። እናንተ የሐሰተኛ ነቢያቶች ካዳሚዎችና ሐሰተኛ ምዕመናኖች። በነገራችን ላይ መካደም ሐሰተኝነት ነው፣ የሐሰተኛ ምዕመንነት መገለጫ ነው። በነገራችን ላይ ኮምፕሮማይዝ እያደረግን የምንነጋገረው ነገር ስለሌለ ነው። የትኛውንም እኔ አብዛኛው የምቃወማቸው ነቢይነን ባይ ሌቦች፣ የነሱ ካዳሚዎች እናንተ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ እንደገና ነው መቀበል ያለባችሁ። ሪፔንት ልታደርጉ ይገባችሁ። በሶሻል ሚዲያ ላይ የምናያቸው ወንጌላውያን አማኞች ከኛ ጭምር ሐሰተኛ አገልጋዮች፣ ነቢያት ምናምን ላይ ነው ፎከስ የምናደርገው፣ ግን አይደለም። ትልቅ ችግር ያለው ሐሰተኛ ፎሎወሮች ጋር ነው፣ ሐሰተኛ ተከታዮች ጋር ነው። ምክንያቱም እናንተ የእግዚአብሔር ቃል ዕውቀት ቢኖራችሁ በክርስቶስ ትምህርት እየታነጻችሁና በክርስቶስ ትምህርት ውስጥ እየኖራችሁ ያላችሁ ብትሆኑ ኖሮ ልክ እንደዚህ አባት አልባ ልጅ አምላክ አልባ ሰው አትሆኑም ነበረ። መጽሐፍ ቅዱስ ብሎ እንደሚል ማለት ነው በሁለተኛ ዮሐንስ ምዕራፍ 1 ከቁጥር 9 እስከ 12 ብሎ እንደሚናገር ማለት ነው። ለሚወጣ ሁሉ አይደለም የሚለው በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። አምላክ አልባ ሆናችሁ እንድትኖሩ ግን ደግሞ አምላክ እንዳላችሁ ፊል እያደረጋችሁ ራሳችሁን ለአምላክ ስፔሻል እንደሆናችሁ እየተሰከሳችሁ እንድትኖሩ ያደረጋችሁ ከክርስቶስ ትምህርት አፈንግጣችሁ ከመውጣታችሁ የተነሳ ነው። ይሄ ደግሞ ምንም ጥያቄ የሌለው ምንም ጥርጥር የሌለው እውነት ነው። ዋጡት። በኮሎኔል መንግስቱ ኃይለማርያም እና ግብረ አበሮቻቸው የዛሬ 49 ዓመት 1969 የኢትዮጵያን ታሪክ እስከ ወዲያኛው የቀየረ አንድ ክስተት ተፈጥሮ ነበር። ለዚህም ክስተት መነሻ የነበረው ከአንድ ወር በፊት ተደርጎ የነበረው የደርግ አጠቃላይ ጉባኤ ነው። ይህም ጉባኤ ያነሳው ዋና ሀሳብ የመዋቅር ለውጥ ሲሆን በዚህም የመዋቅር ለውጥ መሰረት ኮሎኔል መንግስቱ ተቃዋሚ የነበሩት ጄኔራል ተፈሪ በንቲና ሌሎች ግብረ አበሮቻቸው ከፍተኛ ስልጣንን ሲያገኙ፣ ኮሎኔል መንግስቱ ኃይለማርያም ግን ስልጣናቸው ተቀንሶ ነበር። ነገር ግን
በዚህ መልኩ እንደማይቀጥሉ ለራሳቸው ቃል ገብተው ነው የወጡ። ይህንንም ለማሳካት የተጠቀሙት ቀን ጥር 26 ቀን ነበር። ጥር 26 ቀን እንደ ማንኛውም ተራ ቀን የጀመረው ብዙ የደርግ ባለስልጣናት እንደሚያደርጉት በቤተ መንግስት ውስጥ በምትገኝ ካፌ ውስጥ ቡናቸውን ጠጥተው ወደ ስራ ገበታቸው ተበተኑ። ከጥቂት ደቂቃ በኋላ ግን አንድ አስቸኳይ ስብሰባ አለ ተብለው ሁሉም የደርግ ባለስልጣናት በአንድ አዳራሽ ይሰበሰቡ። ስብሰባው እንደተጀመረ ከጥቂት ደቂቃ በኋላ አንድ የስልክ ጥሪ ይመጣና ኮሎኔል መንግስቱ አንስተው ጓዶች አንድ አስቸኳይ ጉዳይ ገጥሞኛልና ወደ ወለጋ አካባቢ መሄድ አለብኝ ብለው ስብሰባውን አቋርጠው ይወጣሉ። እሳቸው ከወጡ ከጥቂት ደቂቃ በኋላ ብዙ ወታደሮች ጉባኤውን ይከቡና እያንዳንዳችሁ እንዳትቀሳቀሱ መሳሪያችሁን አስረክቡ ብለው የሁሉንም ባለስልጣናት መሳሪያ ይቀበላሉ ማለት። ከዛ በኋላ የኮሎኔል መንግስቱ የቅርብ ሰው የነበረ ኮሎኔል ዳንኤል የሚባል ይመጣና ጉባኤውን ለሁለት ይከፍላል። በቀኝ በኩል የሌተናል ጄኔራል ተፈሪ በንቲንና የኮሎኔል መንግስቱ ተቃዋሚ የሆኑትን በአንድ ጎራ ያደረግና ሌሎቹን ደግሞ በሌላ ጎራ ያደረግና እነ ጄኔራል ተፈሪ በንቲን ወደ ታችኛው ክፍል ወደሚገኘው አንድ ጋራዥ ይዟቸው ይሄዳል። ከዛ በኋላ ኮሎኔል መንግስቱ ለመጨረሻ ጊዜ ይመጡና ከሩቅ ሆኖ እነዛ 7 የተለዩትን ባለስልጣናት ይመለከቱና ትክክል ነው ብለው ከዛ ጋራዥ ይወጣሉ። ከጥቂት ደቂቃ በኋላ ድምፅ ማስፈኛ የተደረገለት መትረየስ ሲገጠምና ሁሉም 7 ባለስልጣናት ይረሸናሉ። የዛን ቀን ማታ በሬዲዮ አብዮቱ ከተከላካይነት ወደ አጥቂነት ተሸጋገረ ተብሎ በዜና ይታወጃል። ኮሎኔል መንግስቱ በነገታው መስቀል አደባባይ ላይ ቀይ የደም ጠርሙስ በህዝብ መሀል ይሰብሩና የአብዮቱ ተቃዋሚዎች ተደመሰሱ ብለው ስልጣንን ለብቻቸው በመቆናጠጥ የኢትዮጵያ ፈላጭ ቆራጭ መንግሪ ሆነው ከዛ ቀን በኋላ ይቀጥላሉ ማለት ነው። ለስልጣን ሲባል ሰዎች ብዙ ነገር ያደርጋሉ። ይህንንም ነገር ካደረገ ሰዎች መሃል አንዱ በመጽሐፍ ቅዱሳችን የሚገኘው ሄሮድስ። ሄሮድስ ለስልጣኑ የማይቆፍረው ጉድጓድ የለም። ሄሮድስን በእስራኤል ላይ የሾመው የሮማ መንግስት፣ ነገር ግን አይሁዳዊ ወይም እስራኤላዊ ስላልሆነ እስራኤላውያን አይቀበሉትም ነበር። በኋላ እንደውም እስራኤላውያን እንዲቀበሉት ብሎ ለረጅም ጊዜ ሚስቱና ልጆቹ የነበሩትን ሰዎች ይፈታና ከእስራኤል ነገስታት ወገን የሆነች ሚሪያም የምትባል ሴት እንዳገባ ጆሴፈስ የተባለ የፈርስት ሴንቸሪ ታሪክ ጸሐፊ ነገር እና ቺን ሴት አግብቶ ጥቂት እንደቆየ ደግሞ እሷ ራሷ ለስልጣኔ አስጊ ናት ብሎ ያስገድላታል። ከዛም ጥቂት ቆይቶ ከሷ የወለዳቸውን 2 ልጆች ለስልጣኔ ተቀናቃኝ ናቸው ብሎ ያስገድላቸዋል። ወገኖቼ እንደዚህ ለስልጣኑ የሚንገበገብ ሰው ነው ታዲያ አንድ ጊዜ ሰብአ ሰገል ከሩቅ መጥተው ኢየሩሳሌምን የረበሹ። ኢየሩሳሌም የተረበሸችበት ምክንያት ምን እንደሆነ ታውቃላችሁ? ሄሮድስ ለስልጣኑ ምን እንደሚያደርግ ስለሚያውቁ አሁን ንጉስ ተወልዷል የሚባለውን ዜና ሲሰማ እንዴት ሪያክት ያደርጋል ብለው በማሰብ ኢየሩሳሌም ተረበሽ። ከዛ ይሄንንም ዜና እሱ ሰማ፣ እሱም እውነት ነው ተረበሽ። ከዛ በኋላ ያደረገው ነገር የእስራኤላውያን ሃይማኖት መሪዎች ሊቀ ካህናቱንና ጸሐፍት የሚባሉትን ሰብስቦ ትልቅ ጉባኤ አድርጎ የእስራኤል ንጉስ ወይም መሲሁ የት ነው የሚወለደው ብሎ ይጠይቃቸዋል። እነሱ ደግሞ መጽሐፍ ቅዱስን በጣም ጠንቅቀው ስለሚያውቁ የእግዚአብሔር ቃል መሲሁ ከየት እንደሚወለድ ኤግዛክትሊ ስለሚናገር በሚክያስ ምዕራፍ 5 መሰረት የሚወለደው በዚች በትንሿ ቤትልሔም በምትባል ከተማ ከኢየሩሳሌም 10 ኪሎ ሜትር ርቃ በምትገኝ ቦታ ነው የሚወለደው ብለው ትክክለኛውን መረጃ ይዘው ለሄሮድስ ይመጣል። ሄሮድስም ይህንን መረጃ በመያዝ ሰብአ ሰገልን ወደ ቤተ መንግስቱ ይጠራቸውና መቼ ነው ያያችሁት ይህንን ኮከብ ምናምን ብሎ አጣርቶ ከዛ በኋላ ደግሞ ከነዛ የሰማውን የሚወለደው ቤትልሔም ነው እና እኔም በጣም ልሰግድለት ስለምፈልግ በደንብ አጣርታችሁ ይሁንና ስትመለሱ እኔ ሄጄ ደግሞ እሰግድለታል ይላል። አይገርማችሁ? ሸር ነው። ከዛ በኋላ ሰብአ ሰገል ሄዱ፣ ኮከቡን ዳግመኛ አዩ፣ በጣም ደስ አላቸው። ለኢየሱስ ክርስቶስ ዕጣን፣ ከርቤ፣ ወርቅ ሰገዱለት፣ አመለኩ። በታላቅ ደስታ ተመልሰው ሊሄዱ ሲሉ እግዚአብሔር በህልም ይናገራቸውን ኖ ሄሮድስ እኮ ሊገለው ነው አላማው፣ ስለዚህ በዛ መንገድ አትመለሱ፣ ወደ ሀገራችሁ በሰላም ሂዱ ይላቸው። ከዛ በዚህ ጊዜ ሄሮድ እንደተሸወደ ሲያውቅ በጣም ይበሳጭና ቤትልሔም ያሉ ህፃናትን ሊገል ያስባል። ነገር ግን እግዚአብሔር በህልም ይናገረውና ለዮሴፍ ኢየሱስ ክርስቶስና እናቱ ማርያምን ይዞ ወደ ግብጽ ይሄዳል። አይገርማችሁ? ገና ለገና ይህ ልጅ አድጎ የኔን ስልጣን ይሻማል ብሎ በዚህ እብደት አናጨፈጨ። ይህንን በግርግም የተወለደው ህፃኑን ንጉስ ሰዎች በ3 መንገድ ነው የሚቀበሉ። የመጀመሪያው መንገድ ይሁን ሪጀክሽን፣ ጥላቻ፣ መክፋት፣ ማባረር፣ ማሳደድ፣ ለመግደል መሞከር። ወገኖቼ ዘንድሮም ሄሮድሶች ማዕት ናቸው። የኢየሱስ ክርስቶስ ነገር ማይጥማቸው የሚያሰጋቸው ክርስቲያኖችን የሚያሳድዱ ማዕት ነው። አይግረማችሁ ሰዎች ኢየሱስን በዚህ መልክ ነው የሚቀበሉ። የሚገርመኝና የሚደንቀኝ ግን ሄሮድስ ሃይማኖተኛ ለመሆን መሞከሩ ነው። ኧረ እኔም ልሰግድለት ፈልጋለሁ። እንደ ሄሮድስ አይነት ሰዎች ኢየሱስን የሚያሳድዱ ሰዎች በውጭ ብቻ አይደለም ያሉት። they appear to be spiritual መንፈሳዊ እንደሆነ እንኳን ሊያሳዩን ይሞክራሉ። ነገር
ነገር ግን ኢየሱስ ክርስቶስ በስልጣናቸውና በእነሱ መሃል ሲገባ ኢየሱስ ክርስቶስ በገንዘብና በእነሱ መሃል ሲገባ ኢየሱስን ለማሳደድ ወደ ኋላ የማይሉ ብዙ ሰዎች ኢየሱስን አግኝቶ መግደል ባይቻልም የሱን ትምህርት የሚቃወሙ ወይ ደግሞ ይቅር በሉ የሚባለውን ትምህርት አይ እኔ ክብሬ ከተነካ አልችልም እግዚአብሔር እርስ በርስ ተዋደዱ ሲል እነሱ ግን የዘራቸው ነገር ሲነካ አይ እኔ ከዘሬ የሚበልጥ የለም የሚሉ ሰዎች አሉ። እንደ ሰብአ ሰገል ትሰግዳለህ ወይስ ታሳድዳለህ? ይሄ ነው ጥያቄ። እንደዚህ ረዘም ያለ ቪዲዮ ሰምተን አናውቅም አይደለ? በጣም ስለገረመኝ ነው እንዴት ሐሳቦቹን ስክትክት አድርጎ እንዳወራና በቃ በጣም ክሊር የሆነ በጣም ፒውር የሆነ ነገር ነው የተናገረው ይሄ ወንድማችን። ምንድነው የሚባለው? ፈስ ያለበት ዝላይ አይችልም ነው አይደለም የሚባለው? ናዌዴይ እንኳን በቤተ ክርስቲያን ውስጥ ነው እኔ የክርስቶስ አሳዳጆች አሉ ብዬ እያሰብኩ ያለሁት። እግዚአብሔር ቤት ውስጥ ሆኖ የግል ጥቅማቸው እንዳይነካ ሲሉ በጣም ብዙ አሻጥሮችን የሚሰሩና የእግዚአብሔርን ሕዝብ ማኒፑሌት እያደረጉ ያሉበት ሲስተም ስለነቃንባቸው ነው። አሁን ስፔሻሊ እኚህ በነቢይነት ምናምን እንደመጠቁ የሚያስቡ አንዳንድ አገልጋዮች የሚያደርጉት ነገር ይሄ ነው። ሰው ከእጃቸው ላይ ስለሚያስመልጥ እግዚአብሔር ያ ነገር እንዳይሆን ጥቅም እንዳይቀርባቸው ባንካቸው እንዳይጎልባቸው አምባገነናዊ የሆነ አገልግሎት ውስጥ ለመግባት የምትሞክሩ ሰዎች አድቡ፣ የትም አትደርሱ። አይ ዶንት ዋንት ፒስ የሚል ሰው ትዝ ይላችኋል? እየደጋገመ ነው ደግሞ የሚለው ቡትቱ ነገር ለብሶ እርብሽ ያደርጋል እየሄደ አይ ዶንት ዋንት ፒስ ይላል። ምን መጣ ነው ያልኩት። ማለት እሱን ነገር እኮ እሱ ሰው ያለው እንጂ ብዙ ሰው ውስጥ አለ። ደብረ በጥብጥ ብዙ ቦታ አለ፣ ብዙ ቦታ አለ። በጥብጥ የሚለው ሰው ግን መበጥበጥ ዋጋ ያስከፍላል። ማደፍረስ ዋጋ ያስከፍላል። የግል ህይወትን መበጥበጥ፣ መረበሽ፣ አብረን የምንኖረውን ሰው ልጆችን፣ ወላጅን፣ ጎረቤትን እያለ እየሰፋ ሀገርን መበጥበጥ በጣም ዋጋ ያስከፍላል። እግዚአብሔር የሰላም አምላክ ነው። መጽሐፍ ቅዱስ ስለ እግዚአብሔር ባህሪ ሲናገር በጣም ሰላም የተሞላ አምላክ እንደሆነ፣ ዙፋኑ በሰላም የተሞላ እሱ ያለበት በሙሉ በሰላም የተጥለቀለቀ እንደሆነ መጽሐፍ ቅዱሳችን ይናገራል። ሕፃን ተወልዷል ወንድ ልጅም ተሰጥቶናል ብሎ ስለዛ ወንድ ልጅ ስለ መሲሁ ማለት ነው ከተነገሩት ቃሎች አንዱ የሰላም አለቃ ነው። ሰላምን ባለቅነት የያዘ ማለት ነው። ጌታ ኢየሱስ ክርስቶስ የሰላም አለቃ ነው። በተለይ ኢሳይያስ ስለሚመጣው መሲህ ሲናገር ኢሳይያስ ምዕራፍ 54 ቁጥር 13ን ብታዩ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ይላል። ይሄንን ጥቅስ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ቁጥር 44 እና 45 ላይ ጠቅሶታል። የኢየሱስ ክርስቶስ ተከታዮች ከስር የሚሉትን ደቀ መዛሙርቱን አዩና ፈሪሳውያን ማንጎራጎር ጀመሩ በኢየሱስ ላይ በትምህርቶቹ ላይ ምናምን በጣም ማንጎራጎር ሲጀምሩ አታንጎራጉሩ። እንዴት ነው ማናንጎራጉረው? ትምህርትህ እኮ በጣም አስቸጋሪ ነው። የሚያስጨንቅ ነገር ነው የምታስተምረው። እኔ ህይወት እንጀራ ነኝ ምናምን ሙሴ መና ወርዶ አብልቷል፣ እስቲ አንተ አብላ ስትባል ሌላ ነገር ነው የምታወራው እና ሊገባን አልቻለም። እነዚህም የተከተሉኝም አባቴ ስቧቸው ነው፣ አብ ከሳበው በስተቀር ማንም ወደ እኔ ሊመጣ አይችልም አለና ኢሳይያስ 54ን ጠቀሰው። ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል፣ ከአብ የሰማና የተማረ ብቻ ነው ወደ እኔ የሚመጣው አለና ቁርጡን ነገራቸው። እና ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። ኢየሱስ ለደቀ መዛሙርቱ ከጠቀሰው ያንን ጥቅስ ደቀ መዛሙርት ሰላም የሚበዛላቸው መሆን አለባቸው ማለት ነው። የሚገርሙ ልክ እንደዚህ ያሉ በጣም ነገረ ክርስቶስ ብትሉ ቴዎሎጂ ብትሉ ምን በቃ በትነው ሊያስተምሩን የሚችሉ የሚገራርሙ ልክ እንደዚህ ያሉ አስተማሪዎች አሉ። ለኔ ደግሞ ታውቃላችሁ እነ ቄስ ትዕግስቱ በቃ ስፔሻሎች ናቸው። ስፔሻል ዋን በቃ እና በጣም የሚገራርሙ አገልጋዮችም ጭምር አሉ። እነሱንም እያመጣን በደንብ ከነሱም አንዳንድ አጫጭር ቪዲዮቻቸውን እያመጣን እዚሁ የዩቲዩብ ቻናላችን ላይ እንማማርባቸዋለን። ኢየሱስ ጮክ ብላችሁ ኢየሱስ እውነት ሕይወት መንገድ ነው። ኢየሱስ እውነት ሕይወት
በሌላ በማንም የለም እንድንድንበት ዘንድ ኢየሱስ ይባላል። አዋጅ ኢየሱስ ይባላል። እግዚአብሔር እንዴት እንደሚያጽናና ቃሉን እንድታወራ እያደረገ እውነትን እንድትመሰክር እያደረገ ሲያጽናና እጅግ በጣም ደስ ይላል። ደረጀ ከበደ እንግዲህ እግዚአብሔር የተናገረኝ ነገር አለ። ቅዱሳን የተለመደ ትብብራችሁን አትንፈጉኝ። ሪፖስት፣ ኮፒ ሊንክ፣ ሼር በማድረግ እንግዲህ የቪዲዮ እናንተ ጋር ከደረሰ ከእናንተ አልፎ ወደ ሌላው እንዲደርስና እሱ ጋር ፈጥኖ እንዲደርስ ትብብራችሁ አይለየኝ። በዛውም እግዚአብሔርን ማገልገል ነው ለእናንተም የሚሆነው። ይሄን የምታረጉ ሰዎች እግዚአብሔር አምላክ አብዝቶ ይባርካችሁ ማለት ነው። ዘማሪ ዶክተር ደረጀ ከበደ እንግዲህ እግዚአብሔር እንዲህ ያለኝ ነው። ባረኩ፣ ረጅም ዕድሜ ከጤና ጋር ሰጠው፣ ስምህን በምድር ላይ አከበርኩት፣ አገነንኩት። አንተ ግን በዚህ በዘመን መጨረሻ ስሜን አላከበርክም ይለኛል እግዚአብሔር። እየሰራው ያለው ስራ ትክክል አይደለም ይልሃል ዶክተር ዘማሪ ደረጀ ከበደ። እንግዲህ ስሜን አላከበርክም፣ ስሜ እንዲዋረድ አድርገሃል፣ ስሜ እንዲናቅ አድርገሃል። መቼም የሰራኸውን ስራ ስለ ስሜ ያደረከውን ነገር ረሳ ዘንድ አመፀኛ አይደለሁም ነው የሚለኝ። ረሳ ዘንድ አመፀኛ አይደለሁም፣ ነገር ግን አሁን ላይ ያለህበት ሁኔታ በፊቴ እጅግ አጸያፊና ትክክል አይደለም ይለኛል እግዚአብሔር። በእውኑ አሁን አንተ ያለህበት ዘር በእውኑ ያንተ ነውን? የኔ ዘርስ ተረሳነ? ይላል የሰራዊት ጌታ እግዚአብሔር። አብርሃምን ከአገሩ ከዘመዱ ከወገኑ ጠርቼ የራሴ ሳደርገው የነበረውን ሁኔታ አንተ ታውቃለህ፣ ለአንተ መስበክ አይጠበቅብኝም ይልሃል የሰራዊት ጌታ እግዚአብሔር። ስለዚህ ከወዴት እንደወደቅ አስብ። አንተ የኔ ሆነ ተመርጠሃል። ከነገድ ከዘር ከቋንቋ ትውልድን ዋጅቼ የራሴ ያረኩበትን የፈሰሰውን ደሜን ረግጠሃል ይልሃል ቅዱስና ሕያው አምላክ እግዚአብሔር። ደሜን ረግጠሃል፣ የምህረት ደሜን ረግጠሃል። ከዘር ከነገድ ከቋንቋ የዋጀውበትን ደሜን ረግጠሃል። ፈጥነ ንስሐ ግባ፣ ከወዴት እንደወደቅ አስብ ይልሃል እግዚአብሔር። እድሜን ስሰጥህ ረጅም ዘመንን ስሰጥህ ስምህን በምድር ላይ ሳገነው ለዚህ አይነት ፍጻሜ አልነበረም። አሁንም የንስሐ እድል እሰጥሃለሁ። ፈጥነ ንስሐ ግባ። ልጄ ሆይ አንተ የኔ ነህ፣ ተመለስ፣ እኔ እወድሃለሁ። ፈጥነ ንስሐ ግባ። ካልገባህ ግን እጄ ላይ ትወድቃለህ። አንተ የኔ ነህ እንጂ ለዚህ ምድር የተገባ አይደለህምና ሰብሰብ በል ይልሃል እግዚአብሔር። ለዘማሪ ዶክተር ደረጀ ከበደ የተላለፈ መልእክት ነው። እህታችን እግዚአብሔር እንደዚህ ሲል ተናግሮኛል ብላ አሁን የሰማችሁትም መልእክት በዚህ መልኩ 4 ደቂቃ ቪዲዮ ሰርታ ቲክታክ ገጿ ላይ አጋርታለች እና ለስሜ ስትል የሆንከውን ያደረግከውን ረሳ ዘንድ አመፀኛ አይደለውም ይላል እግዚአብሔር። ይሄ ትክክለኛ የእግዚአብሔር ባህሪ ነው። በነገራችን ላይ መልእክትም እንኳን ከሆነ ትክክለኛ መልእክት ነው ለኔ። ጌታ ኢየሱስ ከሞት እንደወደደ ታውቃለህ? ጌታ ኢየሱስ ከሞት እንደወደደ ታውቃለህ? እስከ ሞት እንደወደደክ አውቃለሁ። ለምን አይወደንም? ስለኔና ስለአንተ አይደል እንዴ በቀራንዮ ላይ መስቀል ላይ ተሰቀለው? ያው ስለኔና ስለአንተ ኃጢአት ታምናለህ በሱ? አንተ ለምን አላምንም? ለምን የተሰቀለልህ? አንተ በሰራው ኃጢአት ነው ሊያድን መጥቶ ሰቀላችሁት። ሰው ክፉ ነን እኮ እኛ ሰዎች ስንባል ስቃይን እኮ ያበዛ ነው። ስለኛ መጥቶ እኛው አሰቃየ ነው አሰደድ ነው። ልዩነቱ ስቅለት ላይ ነው። እኔ እንደ ሙስሊም ተሰቀለ ሳይሆን አረገ ነው የምለው፣ ተሰወረባቸው ነው ብዬ ነው የማምነው። አንተ ደግሞ ተሰቀለ ነው የምትለው። በሁሉም ስለማመን እኔ ችግር የለብኝም። ታውቃለህ፣ ሁላችንም ኃጢአተኞች ነን። በእግዚአብሔር ፊት ጻድቅ ማንም የለም። መጽደቅ ስላልቻለን ክርስቶስ ኢየሱስ ደግሞ ስለኛ ሞቶልን በእግዚአብሔር ፊት ደግሞ ጽድቅ አድርጎናል። አሁን ለምሳሌ ፕሬ ከኃጢአትና ከጽድቅ የቱ ነው የሚቀል ለማድረግ? ሰዎች ኃጢአት ነው፣ እኔ ግን ጽድቅ ነው ቶሎ ማድረግ። ሁሉም ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ነው። በእግዚአብሔር ፊት ጻድቅ የሚባል ፐርሰን የለም። የሰው ጽድቅ በእግዚአብሔር ፊት መርገም ጨርቅ ነው ነው የሚለው። መንግስተ ሰማያትን የሚወርሰው ሰራው ስራ ሳይሆን በሱ ረህመት ነው፣ በሱ እዝነት፣ በሱ መልካምነት፣ በሱ በጎ ፈቃድ ብቻ ነው። በጎነቱን ግን በምንድን ነው የገለጸው? አንድ ልጁን ኢየሱስ ክርስቶስን ልኮልህ ነው። በእሱ አምነህ የዘላለም ሕይወት እንድታገኝ በጎነቱን በዛ ላይ አሳይቷል። ሰው አንተ በክርስቶስ ኢየሱስ በላከው ካላመንክ ደግሞ ሕይወት አታገኝ። የላከልህ ደግሞ ምህረቱን ለአንተ ላይ ያሳይ። አላህ ቅዱስ ነው ብለህ ታምናለህ አይደለ? ልጁን ኢየሱስ ክርስቶስን ደግሞ የላከበት ሪዘን ኃጢአተኛ ከቅዱስ ጋር ወራሽ መሆን ስለማይችል
የምህረቱ ማሳያ ልጁን ገሉት፣ አንተ ህይወት ሰጠ። በሰራሁት ስራ ጀነት እገባለሁ ብሎ የሚያስብ ሰው ካለ ራሱን የሸወደው። ብዙም እምነት ላይ ደግሞ እኔ አልገፋበትም። እና እንዲቱኝ እናትን አንተ ምናምን ብዬ ለኮይን ለጊፍት ለሳንቲም ብዬ እየተረጋገጥኩ ሞል ርካሽ ሰው ስለ ኃያሉ ጌታ ማውራት ለኔ አይመጥነኝ። እንደበትም የወጣውን ሐሳብ አይደለም እኔ የማየው። አንተ ልብ ንጹህ እንደሆነ አውቀዋለሁ ከዚህ በፊትም ስለማውቅ ማለት የምወደው ልጅ እርሱ ነው እርሱን ስሙት ብሏል። ሰው በክርስቶስ ኢየሱስ ካመነ ምህረትን ከእግዚአብሔር ማግኘት ይችላል። ኤኒዌይስ ጌታ ኢየሱስ ይባርክ። አሜን። በቃ ሁሌ ያስገርመኛል። ጌታ ኢየሱስ ዘመኑን ይባርክ። አሁን ስለ ናቲ ሳይሆን ስለዚህ ስለማሚ በቃ እንደዚህ አይነት ድክመቱን አምኖ አምላኩን ደግሞ እየፈራ የሚኖር ሰው በጣም ነው የሚገርመውና ምን ለማለት ነው አፍተሮል ጸልዩለት። በቃ እግዚአብሔር እንዲረዳው እግዚአብሔር ነገሮችን እንዳለ እንዲያበራለት ጸልዩለት። እሺ እናቴ ከአባቴ ጋር ተራይታ ምንም አይነት ከሰው ጋር ምንም አይነት ግንኙነት ሳታረግ ማለት ነው ምንም ሌላ ጓደኛም ሳይኖራት ሌላ ባልም ትዳርም ሳይኖራት ከ3 ወር በኋላ ነው ሆዷ ውስጥ የተገኘት እንዴ ማለት ያለ ሴክሹዋል ኢንተርኮርስ ዝም ብሎ እናቴ በህይወት ያለች የመሰከረችልኝ ነው ምን እኮ ገባኝ። እኔም ለዛ ነው በደንብ አድርገህ እንድታስረዳን እኮ ያለ ወንድ ግንኙነት ነው አንተ የተረገስከው። ያለ ወንድ ግንኙነቱ በኋላ ውስጥ ግን እናቴ ሆድ ውስጥ ተገኘው። ከዛም በኋላ ይሄ ከእጮኛዬ ወይ ከፍቅረኛዬ ከባሌ አይደለም ብላ ለማስወረድ ያልተጠቀመችው የመድኃኒት አይነት የለም። እሺ እና እኔን ለማስወረድ ያላደረገችው ነገር የለም። ነገር ግን ለወርድ ወይንም ደግሞ ፕርሽን ልታረገኝ ልከሽፍ አልቻልኩም ማለት ነው። ኧረ አንዳንድ ሰው ግን ለምንድን ነው የላካችሁልኝ ይሄንን ቪዲዮ? ጨለል እኮ ነው ጨለል። ይሄ ሰውዬ ከራሱ ጋር የሆነ ሰው አይደለም። እኔ በእርግጥ ሶፎንያስ የሚያቀርባቸው ሰዎች ልክ እንደሱ ንውልል ያሉ ሰዎች ናቸውና እግዚአብሔር ይድረስላቸው እንደዚህ አይነት ሰዎች ከመሞታቸው በፊት የሚሞቱበት አልጋ ላይ ሆኖ ለመኖር 12 ሳምንት ቀርቷቸው በህይወታቸው የሚቆጫችሁ ወይም የሚጸጽታችሁ ነገር ምንድነው ተብሎ ሲጠየቁ ከሰጣቸው ውስጥ 5 ዋና መልሶች ምን እንደሆኑ ታውቃላችሁ? በመጀመሪያ ሌላ ሰው ለኔ የሚፈልገውን ህይወት ሳይሆን እኔ ለራሴ የምፈልገውን ህይወት በኖርኩ ኖሮ። I wish I had the courage to live a life that is true to myself, not the life that was expected of me from others. ሁለተኛ ህይወቴን ይሄን ያክል ሰዓት ስራ ላይ ባላባከንኩ ኖሮ። I wish I hadn't spent so much of my time on the grind working this hard. ሶስተኛ የተሰማኝን ነገር ለሰዎች መናገር ብችል ኖሮ። ለምሳሌ የምወዳቸውን ሰዎች ምን ያክል እንደምወዳቸው መናገር ብችል ኖሮ። I wish I had the courage to actually say how I felt. አራተኛ ከድሮ ጓደኞቼ ጋር እያወራው ቢሆን ኖሮ ወይም እየተደዋወልን ቢሆን ኖሮ። I wish I had stayed in touch with my friends. አምስተኛ ለራሴ ደስተኛ እንደሆን ፍቃድ ሰጥቼው ቢሆን ኖሮ። ደስተኛ ከመሆኔ በፊት የሆነ ነገር ባልጠብቅ ኖሮ። I wish I had let myself be happier. ሌላ ነገር እየጠበቅኩ የሆነ ደስታን ወደ ኋላ ከማስቀምጠው ፍቃድ ለራሴ ብሰጠው ኖሮ። እነዚህን ቁጭቶች ስታዳምጥ የነበረችው ሴትዮ ነርስ ናት፣ ብራኒ ዌር ትባላለች። ከዛ መጽሐፍ አድርጋ አወጣቻቸው አሳተመቻቸው ማለት ነው። እና እሷ ራሱ በጣም ዲፕሬስድ ከመሆኗ የተነሳ እነዚህን እየሰማች እያዘነች ሄዳ መጨረሻ ላይ ነው በቃ መጽሐፍ አድርጌ ላውጣ ያለችው። እና ህይወት በጣም አጭር ናት፣ ቅጽበታዊ ነገር ናት። እና ያላችሁ ጊዜ ትንሽ ነው። የተቻላችሁን ያክል እናንተ እንደምትፈልጉት አይነት ልባችሁ የሚሻውን ህይወት ለመኖር ሞክሩ። ልባችሁ የሚሻውን እናንተ የምትፈልጉትን አይነት ህይወት ሳይሆን እኔ ደግሞ ሪኮመንድ ማደርጋችሁ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ የኢየሱስ ክርስቶስ የሚወደውን ህይወት እየኖራችሁ ዘመናችሁ ካለቀ እንኳን በዛ መልኩ እንዲያልቅ ይሄን ህይወት ተመኙት። ኢየሱስ ክርስቶስ ያለበት ህይወት ነው የሚያምረው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ሁላችሁም እንደተማራችሁበት እንደተዝናናችሁበት ኢንጆይ እንዳደረጋችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።